ሰላም ወዶቼ እንዴት ናቸው? ደህና ናቸው? እኔ ካለሁ እግዚአብሔር ይመስገን። እንግዲህ ዛሬ ኖላዊ ክፍል 12 ነው ይዤላችሁ የቀረብኩት። እንግዲህ ሀና ያው የአባቷ ነገር ስለሚያስጨንቃት ወደ ቤት ተመልሳለች። ነገር ግን ወደ ቤት ስትመለስ አባባ ሁኔታዋን አይተው ምን ሆነሽ ነው ይሏታል። አባቴ ምንም ነገር አትጠይቀኝ፣ እኔ ትንሽ ልተኛ ደክሞኛል፣ እልቅና ይችን ምግብ ብላ ስትለው አይ የሆንሹማ ነገር አለ፣ እኔ ምግብ አልበላም፣ እባክሽ ልጄ ንገሪኝ ሲላት ምንም እኮ አልሆንኩም አባቴ አትጨነቅ አለችውና አይ አልበላም ስትል እሽ እንግዳስ አብረን እንብላ ብለው ምግባቸውን አብረው ይበላሉ። ሀና እንግዲህ የሚያስጨንቃን ነገር እንግዲህ የአባቷን መታከሚያን ይህን ሁሉ ብር የት አገኛለሁ ብላ ስትጨነቅ እንግዲህ ባለፈው ሰላም እንግዲህ ስታለቅስ አይታ ነው ወደ ቤት ሂጂና እረፊ ብላ የላከቻት እንግዲህ ወደ ቤት የሄደችው። አባባ ግን ሁኔታዋን አይተው ምን ሆና ይሆን ልጄ እያሉ ይጨነቃሉ። እንዲሁም ሌላው ደግሞ እንግዲህ ወይዘሮ ሜላት እንግዲህ ከሄደችበት ሀገር ተመልሳለች። በጣም ደስ አባባ እንግዲህ ምን ዋና ይዘሻት የመጣሽው ልጅ እያሉ እየሳቋ ለአንተ ብዬ እኮ ነው ትለዋለ። ያው ትንሽም ምግብ ብትሆን በፍቅር ከበሉት ያው ይበረክታል። ሌላው እንግዲህ ምናሴና እንግዲህ ጓደኛው ተጣልቷል። ምክንያቱም ሀና ምናሴን ምንድን ነው ዘመዳቸው ነው ወይ ብላ ጠይቃ አይ አይደለንም ስትል ሁሉን ነገር ስለነገረችው ስለዚህ ከዚህ በኋላ እንዳንተ አይነት ጓደኛ የለኝም ብሎታል። ምክንያቱም ያ ልጅ እንግዲህ ሀናን እንግዲህ ገንዘብ ሰጥቷት አባቷን አሳክሞ እሱ ግን በተራው ደግሞ የሚፈልገው ነገር ያን ሁሉ ሀና ስለነገረችው ስለዚህ እንደ አይነት ጓደኛ የለኝም ብሎ ከቤት አባሮታን እና ተጣልተዋል። ሌላው ደግሞ ሰላም እንግዲህ ምናሌ ወደ ትምህርት ቤት ሊሄድ ሲል ቆይ ልሸኝህ ልልበስና ስትለው የእህቱ ነገር ስላስደሰተው እሺ ነው ያላት። ሰላም እንግዲህ ችግሯ ከማን ነው? ከእናቷ ጋር ነው። እናቷ ጋር ችግሯ ምንድን ነው? እናቷ እንግዲህ ልጇን እየፈለገች ስለሆነ እኛን ትታ ለምንድን ነው የጠፋች ልጅ በህይወት ትኖር አትኖር ማናውቅ ለምንድን ነው የምትፈልገው ነው በዛ ነው እንግዲህ እናቷን የምትጠራው። እንግዲህ እንደምታውቁት እንግዲህ ይህና አባባ በጣም ነው የሚጨነቁት። ምክንያቱም አባባ እንግዲህ ሀናን እንግዲህ በዛ ሰዓት ሹፌር ሳለ ነው ያገኟትና በጣም ነው የተጨነቁት። በጣም ምክንያቱም ወይ ዘመድ ያው ሞት አለ አይደለ ከዘመድ ሳላስጠጋት እያሉ በጣም ነው የተጨነቁና ሀናን በጣም ነው የሚወዷት። ልክ እንደ ልጃቸው አድርገው አሳድገው አስተምረው በጣም ደስ ነው የሚለውና ከዛ በኋላ ምናሌና እንግዲህ ሰላም እንግዲህ ሀና አትመጣም እንዴ ስትል እኔ እንጃ አትመጣም አረፍዳለሁ ብላ ቴክስት አድርጋለች ትለዋለች። ሰላም እንዴ ምን ሆና ስትል እኔ እንጃ አረፍዳለሁ ብላ ነው ቴክስት አድርጋለች እና ታረፍዳለች ብሎ ይነግራታል። እዛ ሰላም ደግሞ እሷ ደግሞ ችግር አለባት ሰሞኑን ፊት ስለሰጠናት አይደለ የምታረፍደው ብላ ትቆጣለች። እንደሱ አይባልም ስላልተመቻት ይሆናል ይላል ምናለኝ። ከዛ በኋላ እንግዲህ አባባ ሀናን ነይ ቶሎ ብሎ ወደ ቤተ ክርስቲያን እንሄድ ይላታል። አዛ ሀና ዛሬ ምንድን ነው ይዝህኝ ወደዚህ የምትመጣው ትለዋለች። እንደ ሁል ጊዜ ተነስተ ስራ አንድ ቤተ ክርስቲያኑን እኮ እረስተሸዋን ይላት። አይ ስራ ስለሆነ እኮ ነው ዛሬማ በደህና አይደለም ይሄን ያህል ትለዋለች። ከዛ አባባ አይ አይደለም ይልና የሆነ ፎቶ ይሰጣታል። ምክንያቱም አግኝቷት ሳለ ፎቶ የተነሳችው ይህን ፎቶ አስታውሽው ልጄ ይላታል። አዎ አባቴ አስታውሸዋለሁ። ይሄ ፎቶ የተነሳንበት ቤት ፈርሷን አይደለ? አዎ ፈርሷን አውቀሸዋን ይላታል። ግን ፎቶ ለምንድን ነው የሰጠኝ ትለዋለች። ከዛ ሀና አባቴ ምንም ነገር አልገባኝም ትለዋለች። አባባ ደግሞ ልጄ ለ16 ዓመት የደበቁሽ በውስጤ ያለ ነገር አለ ሲላት ሀና ግራ ይገባታል። ከዛ ሀና እንግዲህ አባ ምንድን ነው ነገሩ ብላ ትጨነቃለች። እና አባባ እንግዲህ የዛሬ 16 ዓመት አክሱም ጽዮን ነው ያገኘሽው መኪና ሳሽከረክር በዛ ሰዓት ነው ያገኘሁሽ ይላታል። እና ከዛ ነው ያገኘሁሽ ሲላት እንዴ ማለት አባባ ብላ ሀና ትንሽ ግራ ይገባታል። ከዛ አባባ እኔ ያሳደግኩሽ እንጂ ትክክለኛ አባትሽ አይደለሽም ሲላት
ሀና አላመነችም። እንደዚህ ሁለተኛ እንደዚህ ለምን ትለኝ? ይሄ ትክክለኛ አነጋገር አይደለም ባባ፣ አባቴ ያኔ ዋሽተሃን ትለዋለች። ባባ እንግዲህ አልወለድኩሽም ሲላት ሀና በድንጋጤ ምን ብላ ነው የጠየቀች? እና እንግዲህ የዛሬ 16 ዓመት አክሲም ጽዮን የሚያከብሩ ሰዎች ጭኝ ሳለ ነው ከባድ መኪና እያሽከረከርኩ በዛ ሰዓት ነው ያገኘሁሽ ብሎ ይነግራታል ሀናን። እዛ ሀና እንግዲህ በቃ ሀባ እኔ በአንተ ጉዳይ ተስፋ እንድቆርጥ ነው የምታደርገኝ አይደልት ነው እና ያልሆነ ታሪክ እየነገርከኝ እንደሆነ አውቃለሁ። እኔ በአንተ እስከ መጨረሻው እስትንፋሴ ድረስ እታገላለሁ፣ ምክንያቱም አስታምሃለሁ እያለች ነው እሷ። እንግዲህ ሲነግራት እውነቱን አልመሰላትም። እንግዲህ አሁን ሀና ወደ እናቷ የተቃረበች ይመስላል። ምክንያቱም አሁን ለደላላው ባለፈው ፈልግልኝ ብሎን ነበር። እንደ አጋጣሚ እንግዲህ ሀና ስትመጣባቸው አቋርጦታና እንግዲህ አባባ እንግዲህ ለደላላው ቢነግረው ደላላውና ወይዘሮ ሜላት ስለሚተዋወቁ ምናልባት ወይዘሮ ሜላት ልታገናኛቸው ትችላለች። ወይዘሮ ሜላት ምናልባት ፎቶዋን ካየ በዛ ሰዓት ታሪኩን ከሰማች ትክክለኛ ልጅዋ እንደሆነ ታውቃለች። ሌላው ምንድን ነው እንግዲህ ወይዘሮ ሜላት ምናልባት አባባን ካሳከመቻቸው በዛ ሰዓት እንግዲህ አባባ ሁሉንም ታሪክ ስለሚነግሯት እንግዲህ ልጇን የማገኘት ነገር እንግዲህ ቅርብ ይመስለኛል። እንግዲህ ወይዘሮ ሜላት ከዛ ሜላት እንግዲህ ማለት ሀና እንግዲህ ተስፋኔ አልቆርጥም አባዬ ስትለው ባባ እንግዲህ ሀንዬ ነገሩ ከባድ እንደሆነ አውቃለሁ፣ ግን እውነታው ይሄ ነው፣ ለብዙ ዓመት ደብቄሻለሁ ነው የሚለው ባባ። እንግዲህ ይሄው እንግዲህ በፈጣሪ ፊት ቁሜ አልዋሽሽም ምን ያላቱ ሀና እንግዲህ ባባ ከቆሙበት አባ እስከ ዛሬ ዋሽተኸኝ እንደማታውቅ አውቃለሁ፣ ዛሬ ግን ዋሽተኸኛም ብላ አባባን ጥላቸው ትሄዳለች። ምክንያቱም እንግዲህ እውነት ስላልመሰላት አባባ ደግሞ እንግዲህ እውነቱን መናገር አለብኝ ከዘመድ ማስጠጋት አለብኝ ብሎ ነው የነገራል። እንግዲህ ሰላም ወደ ሀና ስትደውለው ስልኳ ዝግ ይሆንበታል። እንግዲህ ጭራሽ ዘጋቸው ትላለች ሰላም። እንግዲህ እናቷ ዛሬ ወይዘሮ ሜላት ስለምትመጣ ነው እንግዲህ ለዛ ሀና የምትደውለው። እዛ ሰላም እንግዲህ በጣም ተናዳለች። ይህን ሁሉ አንድ እርዳታ ስለጠየኳን ነው ይሄን ያህል የተናናቅነው ትንጣ ብቻ እያለ እንግዲህ ሰላም እየፎከረች ነው። እንግዲህ ወይዘሮ ሜላት ወደ ቤቷ ተመልሳለች። ነገር ግን ሰላም በደስታ አልተቀበለቻትም እና እማዬ እንዴት ነሽ አለቻት። ደህና ነኝ፣ ምን ሆነሽ ነው አልናፈኩሽም ወይ ብላለች። እንግዲህ እናት ስትመጣ እንደዚህ አይደለም የሚቀበለው። እንቃርጋ ስማ እናቴ እንኳን ደህና መጣሽ፣ ከሄድሽበት ማለት ሲገባት ሜላት እንግዲህ አሁንም ማናት ሰላም አኩርፋለች። እንግዲህ ሰላም እንደምታውቁት የሆነ ትንሽ ባህሪዋ ተቀይሮ ነበር። ነገር ግን አሁን ወይዘሮ ሜላት ያው ልጇን ስለምትፈልግ እሷን እና ወንድሟን የጠለቻቸው ነው የሚመስሉ። ነገር ግን ጠልታቸው አይደለም። ግን ወይዘሮ ሜላት ልጄ ምን ሆና ይሆን ከምን ወድቃ ይሆን እያለች ስለምትጨነቅ ነው። ግን ሰላም እንግዲህ እናቷን በደስታ አልተቀበለቻትም። ከዛ በኋላ ይሄን ካለቻት በኋላ ከሳመቻት በኋላ እንዴት እንደናፈቅሽ ና ያለቻት ወይዘሮ ሜላት። ከዛ ወይዘሮ ሜላት ደግሞ አምሮብሻን፣ ምን ነው ደስተኛ አይደለሽም እንዴ በመንጣቴ ትላታለች። አረ ደስተኛ ነኝ ትላለች ማነች ሰላም። ከዛ በኋላ ወይዘሮ ሜላት ምን ነው ቤቱ ጭር አለሳ ሀና የለችም እንዴ ትላለች። ሀና የለችም አልመጣችም፣ ለሷ እኮ እየደወልኩ ነበር የተበሳጨው ለዛ ነው ትላለች። ከዛ ወይዘሮ ሜላት ምን ሆናችሁ ነው ተጣልታችኋል? ኧረ አልተጣላንም፣ ይህን ጊዜ ተናግረሻት ይሆናል አለች። ከዛ ሰላም እኔ ሁል ጊዜ ተናጋሪ ነው አይደለ የምታደርጊኝ፣ በቃ ከመንገር ነው የመጣሽው ግቢና ረፊ ስትላ ወይዘሮ ሜላት ቆይ ሻንጣዎችን ላንጣ እናርፋለሁ ስትል ከዛ በኋላ ሰላም በቃ ግቢ አንቺ ረፊ እኔ ሻንጣዎችሽን አመጣለሁ ትላለች። ከዛ ወይዘሮ ሜላት ሰላምን ወየኔ ልጅ ተባረኪ ብላ መርቃት ሂጂና ሹፌሩን
ተቀብለሽ አንቺ ከመኪና ውስጥ ትላታለች። ከዛ በኋላ እንግዲህ አባባና ሀና እንግዲህ አሁን እውነቱን ተቀብላለች። የሆነውን ሁሉ ነገራት። ሀና እያለቀሰች ነው እና ያው ግዴታ ማመን ስላለባት ማወቅ አለባት። በዛ ሰዓት ሲነግራት ደንግጣ ነበረ። ግን አሁን ሁሉን ነገር ስለነገራት ለዛ ነው አሁን ወደ ስራ ቦታም ያልሄደችው። ስልክም የማታነሳው እንግዲህ እያለቀሰች። ምክንያቱም ሀና እንግዲህ አንድ አለኝ የምትለው አባቷን ነበረ። አባቷ ደግሞ እኔ ወላጅ አባትሽ አይደለም ሲላት ያኔ የባዶነት ስሜት ነው የሚሰማል። ለዛ ነው ያለቀሰች። ከዛ በኋላ ምን አለኝ እንግዲህ እናቱ በመንጣቱ ደስ ብሎታንና አንቺ ባትኖሪልኝ እያለ እናቱን ያመሰግናታን እና ምን አመጣሽልኝ ይላታል። መጀመሪያ አላመጣሁልህም ስትለው ክላስ ውስጥ ሲገባ ሲያየው በጣም ያመጣችለትን ስጦታ የወደዋንና በጣም የተደሰተው። እንደ ስጦታውን ወደድከው ስትለው አዎ አንተ እብድ ሆንክ ልጅ ትለዋለች። ነገር ግን በኋላ ቁጭ ካሉ በኋላ ወይዘሮ ሜላት ሰላምን እና ስራ ቦታ ሄደሽ አታውቂም? አይ አልሄድኩም። ምን ልሰራ ነው የምሄደው? እንዴ ሄደሽ ቢያንስ ሰራተኞቹን ለምን አታያቸው ነበር አለቻት። አይ አላልሽኝም እኔ አልሄድኩም ትላታለች። ሰላም ትቆጣለች። እና እንግዲህ መናሌ እንግዲህ ወንድሟ እስኪ ዛሬ እንኳን ሰላም እስኪ የምትልሽን ነገር ስሚ፣ አንዳንድ ጊዜ እስኪ የምትልሽን እናታችን ከመንገድ ነው የመጣችሁ፣ ለምን የምትልሽን ነገር አትሰሚ እያለ ሰላምን ይቆጣታታል። ከዛ በኋላ እኔ ቦርሳዬን አስቀምጬ ልንጣ ሀና የምበላው ምግብ ታንጣልኝ ንገሪያት ሲላት ሀና እኮ አልመጣችም ብላ ትነግረዋለች። ወይዘሮ አልመጣችም ማለት ሲል እኔ እንጃ ሰላም እየደወለችላት ነበር ስልኳ አይሰራም ትለዋለች። አንተ ግባና ልብስህን ቀይር እኔ ያመጣልሃለሁ ምግቡን ትለዋለች። እንግዲህ አባባ ሀናን እባክሽ ይቅርታ አድርጊልኝ ሲላት እዛ ለምን አባ ትለዋል። ባላሰብሽው ሰዓት ስለነገርኩሽ ነው እባክሽ ልጄ ይቅርታ አድርጊልኝ ነው ያላት። እዛ ሀና አንተ ምን አደረክ አባ ብላን የጠየቀ። ከዛ በኋላ አባዬ እኔ ምንም ነገር እየገባኝ አይደለም ብትለዋለች። ይሄ ነገር ምንም እየገባኝ አይደለም ብላ ሀና እንግዲህ አባቷን ትነግራቸዋለች። እንግዲህ ሀና ስላልመጣች እንግዲህ ወይዘሮ ሜላት ከመንገድ መጥታ እንግዲህ ምግብ ለልጇ እየሰራችለን ነው። እና ሀና አባባ እንደዛ ብለው ሲነግሯት ግን ቤተሰቦቼ ሊፈልጉኝ አልቻሉም ከዛ በኋላ ስትለው አይ እኔ እንጃ እኔ እንጃ ነው ያሉት። ምክንያቱም እንግዲህ አባባ ይፈልጉ ቤተሰቦቿን ስለማያውቁ እኔ እንጃ ምን አውቃለሁ ብለው ነው የመለሱላታል። አባባ እውነቱን ለመናገር ከሆነ አንቺን ካገኙ በኋላ ነው ትክክለኛ ህይወቴን የኖርኩት ብላል። እንግዲህ አባባ በዛ ሰዓት እንግዲህ ሰላም ማለት ሀና ጉዳት ደርሶባት አሳክመው ምን ብለው ነበር እንግዲህ ከዚህ ደረጃ አስተምረው ጥሩ ደረጃ ነው ያደረሷት ማለት አባባ ስትለው አንቺን ከማገኘቴ በፊት ህይወቴ የተመሰቃቀለ ነበር ይሏታል። በኋላ ባለቤቴ እኔ መውለድ እንደማልችል ስላወቀኝ ጥላኝ ከሄደ በኋላ ያው ህይወቴ ተመሰቃቅሏል ነው የሚለው። እንግዲህ ሰላም ባባን እየዋሸሻቸው ነው። ምን እየዋሽታለ ምን ሆነሽ ነው ሲሏት ያይ የኮሌጅ ያኔ የትምህርት ማስረጃሽን ገንዘብ ካልከፈልሽ ስላሉ ለዛ ነው የምጨነቀው ነው ያለቻት። እንግዲህ ወይዘሮ ሰላም ወደ ሀክሱ ማለት ሰላም ወይዘሮ ሜላት ከመንጣቷ እንግዲህ ክላሷ ውስጥ ገብታ እንግዲህ የልጇን ፎቶ እያየ ስታለቅስ ነበረ። በዛ ሰዓት ሰላም አይታታለች እና ተናዳለች ሰላም። ነገር ግን ወይዘሮ ሜላት አሁን ወደ ሀክሱም እሄዳለሁ ስትላት ሰላም ምን ሰሪ ነው የምትሄጁ ብላ ሰላም በጣም ነው የተናደደችው። ለምን ትሄጃለሽ? ለምንድን እኛ እያለን ለምን ትሄጃለሽ? ብላ እናቷን ትቆጣታል። ነገር ግን እናት የወለደ አንጀት ስለሆነ አልቻለችም። እኔ እንጃ ልጄ ያለች ቅርቤ ያለች ነው የምትመስለኝ። ስለዚህ ሂጄ እፈልጋታለሁ፣ ሰሞኑን እሄዳለሁ እያለች ነው።
በስተመጨረሻ እንግዲህ ያው ምንድነው በስተመጨረሻ እንግዲህ አባባ ሀናን ሲያገኟት እንግዲህ የሆነ እናቷ የገዛችላት የልደቷ መስቀል ነበርና እሱን አለበሳት። ይህን መስቀልሽን ይጠብቅሻል እንዳታወልቂ። ወይ አባዬ ሰዎች እኮ ጥሩ ሰዎች ናቸው፣ ችግር የለም ትሏል። አይ ችግር የለም ያዥው ይላታል። እና እንግዲህ ከዛ በኋላ እንግዲህ ወደ ስራ ይሄዳሉ። ትናንትና ቀርቻለሁ፣ ስልክም አላነሳሁባቸው አልነገርኳቸውም ስትለው በቃ ሂጂ ብሎ አባባ መርቀው ይሰዷታል። እንግዲህ በቀጣይ ክፍል እንግዲህ ሀና እናቷ ከወይዘሮ ሜላት ጋር ትገናኝ ይሆን? ወይዘሮ ሜላትስ አክሱም ሳትሄድ ከዚሁ ልጇን ታገኛት ይሆን? እና ቀጣይ ክፍል በጣም አጓጊ በነገራችን ላይ ይሄ ድራማ በጣም ደስ የሚል አጓጊ ድራማ ነው እና በጣም በጉጉት የምንጠብቀው በጣም ደስ የሚል አስተማሪ ድራማ ነው። ከዚህ ድራማ እንደ የተማር ነው እንግዲህ ከዚህ ድራማ እንደተማር ነው እንግዲህ አባባ እንግዲህ ሀናን አግኝቷት በስነ ስርዓት አሳድጎ አስተምሮ ለጥሩ ደረጃ ነው ያደረሳት እና በዚህ ብዙ ሰው ሊማርበት ይችላል ብዬ ተስፋ አደርጋለሁ። እና ሌላው ደግሞ ወይዘሮ ሜላት እንግዲህ ልጇ ስለጠፋቻት ማለት ልጇን እያስታወሰች መተኛት አልቻለችም። እያሰበች ልጄን መቼ ነው ማገኛት እያለች እንግዲህ ከዛ እንግዲህ ሌሎቹ ልጆቿ እንግዲህ ለምን እኛ እያለን ይላል እንግዲህ እንደ ሰላም አይነቱ ማለት ነው። እንደ ሰላም አይነቷ ሰላም እንግዲህ ጎበዝ ሆነ ሴት ሆነች እያላት አሁን ደግሞ እንግዲህ ጸባይ መጥቶባት የሆነ ወንዳ ወንድ ሆናለች። ስለዚህ ሰላም የቅናት መንፈስ አለባት። እስኪ ምክንያቱም ወይዘሮ ሜላት መቼም ያው ሀናን ልጇን ማገኘቱ አይቀርም። በዛ ሰዓት እስኪ ሀናን ስታገኛት ከቤት ስትመጣ ልጄ ናት ስትል ምን ሰላም ምን ልትል ይሆን? እና